አንድ ሰው ይተኛል፣ ይነሳል፣ ይሰራል፣ ይበላል፣ ይጠጣል፣ መልሶ ይተኛል፣ ይነሳል፣ ይሰራል፣ ይበላል፣ ይጠጣል። ይሄ ሳይክል ለኔ ኦርዲነሪ ሳይክል የምለው ነው። ኖርማል ማንም ሰው ሊያደርገው የሚችለው ኢንፋክት ሰው ብቻ ሳይሆን አላህ ነፍስ የፈጠረበት ማንኛውም ፍጥረት ሊያደርገው የሚችለው እንቅስቃሴ ነው። አንበሳን ብንወስድ ያርፋል፣ ይነሳል፣ ያድናል፣ ይበላል፣ ያርፋል፣ ይነሳል። ይሄ ሳይክል አላህ በፈጠረው ፍጥረት ውስጥ በየትኛውም ፍጥረት ውስጥ አለ። ለኔ ህልም ከዚህ ሳይክል ከፍ ያለ ኤክሰርሳይዝ ነው ወይም ተግባር ነው። እንደ ማህበረሰብ እናርፋለን፣ እንሰራለን፣ እንበላለን፣ እንጠጣለን፣ መስጊድ እንሄዳለን፣ እንመለሳለን፣ እናርፍ። ይሄ ለኔ ኦርዲነሪ ወይም ኖርማል የሆነ ኤክሰርሳይዝ ነው። ብዙም ህልመኛ ያልሆነ የግለሰብና የማህበረሰብ ኤክሰርሳይዝ አድርጌ ነው የምወስደው። አንድ ግለሰብ ወይም ማህበረሰብ ኮሚኒቲ ህልም ሊኖረው የሚገባው ህልሙ እጅግ ጠቃሚ ስለሆነ ነው። የተወሰኑ 3-4 ነገሮችን ላንሳና ወደ ዋናው ሜሴጅ እመጣለሁ። ቅድም እንዳልኩት ህልም ሲኖረን አቅጣጫችንን እናቃለን፣ የምንሄድበትን እናቃለን፣ ምን ላይ መረባረብ እንዳለብን እናቃለን። ከዚህ በፊትም ተናግሬዋለሁ። እኔ ግርም ይለኛል። የመጀመሪያ ዲግሪ ተማሪ የነበርኩት የዛሬ 22-23 ዓመት ነውና ተማሪ ሆነን የምንፋለምባቸው ጉዳዮች ነበሩ። ሳወራው ሰምታችሁ ሊሆን ይችላል። ማስታውሰው ፈርስት ዲግሪ ዩኒቨርሲቲ ተማሪ ሆነን እንደ ማህበረሰብ ተማሪ ስንሆን ሙሉ ተማሪ አለ ዩኒቨርሲቲ ውስጥ ያለ ተማሪ። ከዛ ውስጥ ግን ሙስሊሞች ብለን ስንል አንድ ኮሚኒቲ ግሩፕ ማለት ነው። ያ ኮሚኒቲ ግሩፕ ከፍሬሽማን እስከመረቅ ድረስ ብዙ ጊዜያችንን ያሳለፍነው የተጨቃጨቅነው ግቢ ጥለን የወጣነው የተከራከርነው 3 ነጥቦች ላይ ነበር። ረመዳን ሲመጣ ለማፍጠር ስለምንቸገር የግል ካፌ ይሰጠን፣ የብቻችን ካፌ ይኑረን። ሁለተኛው ማስታውሰው የሰላት መስገጃ ቦታ ይሰጠን። ሶስተኛው ማስታውሰው ሴቶቻችን በነፃነት ሂጃባቸውን ለብሰው ይማሩ። ማስታውሰው ከፍሬሽማን እስከ ምርቃት እዛ ላይ ስንከራከር ስንጨቃጨቅ በጉልበት ስንነጥቅ ካፌ በጉልበት ነጥቀናል በማስታውሰው ሂደትና አንመልስም ብለናል። በረመዳን ገብተን አንወጣም ብለናል። ከ20 ዓመት በኋላ ዛሬም ቆሜ ሳየው ማህበረሰባችንን የሚንጡት ጥያቄዎች ተመሳሳይ ናቸው። በጣም ትሪቪያል ትንሽ የሆኑ የመሰባሰቢያ አጀንዳም ኢነርጂያችን የሚሆኑት ሂጃብ ተከለከለ እኮ ሲባል ነው ነቅነቅ ያለ ሂደት ውስጥ የሚገባው። ሰላት ተከለከለና እንዴ 20 ዓመት እያለምን አልነበርም እንዴ ላለው 20 ዓመት ለመጣው ነገር እየመለስን ነበር። ራሴንም አብሮ ሞቅስበት ሂደት ነው። ወደ ኋላ ስመለስ እንደ ማህበረሰብ አቅጣጫ አልነበረንም ማለት ነው ወይ የሚል ጥያቄ ይመጣብኛል። because አቅጣጫ ያለው ማህበረሰብና ግለሰብ በምን መሰላችሁ? አንደኛው መለያው እንግሊዘኛውን ልበለውና በአማርኛ ለማስረዳት ሞክራለሁ። ማህበረሰብ አውትሳይድ ኢን ኦር ኢንሳይድ አውት ከሁለት አንዱ ሊሆን ይችላል ይባላል። ግለሰብ አውትሳይድ ኢን ወይም ኢንሳይድ አውት። አውትሳይድ ኢን ማለት አንድን ማህበረሰብ ከውጭ የሚመጡ ነገሮች የሚመሩት ከሆነ አውትሳይድ ኢን ማህበረሰብ ይባላል። ኢንሳይድ አውት የምንለው ማህበረሰብ ደግሞ የራሱን የቤት ስራ ሰርቶ ራሱ ካስቀመጠው ከህልሙ አንጻር የሚራመድ ማህበረሰብ ማለት ነው። ለምሳሌ የዛሬ 20 ዓመት የነበረው ህልም ትልቅ ግዙፍ ሚዲያ መመስረትና ላለንበት ሀገር ተጽዕኖ መፍጠር ቢሆን ኖሮ ምናልባት ከ20 ዓመት በኋላ ስለ ሂጃብና ስለምናምን አናወራም ማለት ነው። እኛ ዲፋይን ባደረግነው እኛ ባስቀመጥነው መንገድ ነው እንጓዝ የነበረው ማለት ነው። ህልምን ማለም እንደ ማህበረሰብም ሆነ እንደ ግለሰብ የሚሰጠን ትልቁ ነገር አቅጣጫችንን ማወቅ ነው። አቅጣጫችንን ማወቅ ደግሞ የሚሰጠን ጥቅም ኢነርጂያችንን፣ ጉልበታችንን፣ ሪሶርሳችንን ምን ላይ ማፍሰስ እንዳለብን ለይተን እንድናቅ እድል ይሰጠናል።